إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة. فيا عباد الله، اتقوا الله تعالى وأطيعوه، واعلموا رحمكم الله أن الموت حق على العبيد لا مفر منه ولا محيد. كل نفس ذائقة الموت، وإن أول المنازل التي ينزلها العبد بعد موته وبعد خروج روحه ومفارقته للأهل والأحباب القبر، فالقبر أول منازل الآخرة. كان عثمان رضي الله عنه إذا وقف على قبر بكى حتى يبلل لحيته، فقيل له: تذكر الجنة والنار فلا تبكي وتبكي من هذا؟ قال: إن رسول الله صلى الله عليه وسلم قال: إن القبر أول منازل الآخرة، فإن نجا منه فما بعده أيسر منه، وإن لم ينج فما بعده أشد منه. أيها الإخوة الأكارم، ሁላችሁም እንደምታውቁት ሁላችንም ከዚህ ዓለም በሞት እንለያለን። የማይቀር ጉዳይ ነው። ኩሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ማለት አላህ ሱብሓነሁ ወተዓላ የፈጠረው ነፍስ አንዲትም ሳትቀር ይህንን ዓለም በሞት ይለያል። የማይቀር ጉዳይ ነው። ይህንን ዓለም ከተለየም በኋላ የመጀመሪያው የአኺራ ሀገር የቀብር ሀገር፣ ቀብር ላይ እንኖራለን። ዱንያ ላይ በህይወት ከኖርነው ጊዜ በረዘመ መልኩ ቀብር ውስጥ እንኖራለን። እንደውም ከዱንያ አንጻር ዋናው ሀገር የቀብር ሀገር ነው ማለት ይቻላል። ምክንያቱም ለዓመታት በርካታ ጊዜያት ቀብር ውስጥ ነው የምንቆየው። ዱንያ ላይ ከምንቆየው ቅጽበታዊ ጊዜ አንጻር በጣም ረዥሙ ህይወት የቀብር ህይወት። ቀብር ታዲያ ኢማ ረውበቱን ሚን ሪያዲል ጀና ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ለአማኞች የጀነት ጨፌ የሚደሰቱበት የሚድላሉበት የአላህ ሱብሓነሁ ወተዓላ ኒዕሞችን የሚጠቃቀሙበት ቀብር ይሰፋላቸዋል። የጀነት ምስል ይገለጽላቸዋል። በጣም ጀነትን ከመጓጓታቸው የተነሳ ያ ረቢ አቂም ሰዓ፣ ያ ረቢ አቂም ሰዓ፣ ጌታዬ ሆይ ቅያማን አቁም ይላሉ። ጀነትን ናፍቀው ማለት ነው። ወኢማ ሑፍረቱ ሚን ሑፈሪ አናር፣ ወይ ደግሞ ቀብር የጀሃነም ገደል፣ የተለያዩ ሰዎች በተለያዩ ጥፋታቸው ምክንያት የሚቀጡበት፣ የሚጨናነቁበት፣ የሚሰቃዩበት የመከራ የሰቆቃ አይነት የሚያዩበት አደገኛ ህይወት ነው። ለዛ ነው ዑስማን ኢብኑ አፋን ቀብር ጋር ሲደርሱ ያለቅሱ ነበር። በጣም ያለቅሳል። ሰዎች አሏቸው ስለ ጀነትና ስለ ጀሃነም ሲነገር ይህን ያክል አይደለም የሚያለቅሱት፣ ቀብር ሲወሳ ግን በጣም ነው የሚያለቅሱት። ምንድነው እሱ በሚሏቸው ሰዓት ምክንያቱም አሉ ዑስማን ኢብኑ አፋን
ነቢያችን ዓለይሂ ሰላቱ ሰላም ቀብር እኮ የአኺራ የመጀመሪያው ሀገር ነው ብለዋል። ቀብር ላይ ነገሩ ከቀለለ ነገሩ ከገራ ከዛ በኋላ ያለው የበለጠ የገራ ነው። ቀብር ላይ ግን ነገሩ የከፋ ከሆነ ከዛ በኋላ ያለው የበለጠ የከፋ ይሆናል። ስለዚህ ቀብራችን የከፋ እንዳይሆን ቀብራችን የለማ እንዲሆን ወደ ጀነት የምንሸጋገርበት ሀገር እንዲሆን አሁን ባለንበት ሀገር ለዛ ሀገር ልንዘጋጅ ይገባል። ነቢያችን ዓለይሂ ሰላቱ ሰላም ቀብር ላይ እንዴት እንደምንስተናገድ ሲነግሩ ምን አሉ? ኢዛ ቁቢረ አልመይቱ አታሁ መለካን ፈዩጅሊሳኒ ፈየቁላኒ ለሁ መን ረቡክ። ያንዳንዳችን ቀብር ስንገባ በነገራችን ላይ ከዚህ ዓለም በሞት ስንለይ ሞተን አፈር ሆነን ቀረን ማለት አይደለም። ሌላውን ረዥም ህይወት ጀመርን ማለት ነው። አፈር ሆኖ መቅረት ቢሆንማ በምን እድል! ኩፋሮች ተመኝተው የማያገኙት ነገር ማለት አፈር ሆኖ መቅረት። ያ ለይተኒ ኩንቱ ቱራበን፣ ምን ነው አፈር ሁኜ በቀረው፣ ቀብር ውስጥ እዛው ሳልነሳ አፈር ሁኜ በቀረው ማለት ነው። ወይም ደግሞ የውመል ቂያማ አላህ ሱብሓነሁ ወተዓላ ሲፈርድ በፍትሃዊነቱ እንዲሁም በችሮታው ሲፈርድ እንስሳዎችንም ሐቃቸውን ያስጠብቃል። ዱንያ ላይ ቀንድ ያላት ቀንድ የሌላትን ወቅታ ከነበረ ይቀሰቅሳቸውና እንዲበቃቀሉ ያደርጋል። ከዛ ኩኑ ቱራበን አፈር ሁኑ ይላቸዋል እንስሳዎችም ማለት። ኩፋሮች ያንን በሚያዩ ሰዓት ምን ነው እንስሳ በሆንኩኝ ይላል፣ ምን ነው አፈር በሆንኩኝ። ይህንን ተመኝተው ኩፋሮችም አያገኙት። ስለዚህ አዩሃል ኢኽዋ ሁላችንም በእምነት ደረጃ እንደምናምንበት እንቀበራለን፣ ከቀብርም እንቀሰቀሳለን፣ አላህ ሱብሓነሁ ወተዓላ ፊት እንቆማለን። ምን አሉ ነቢያችን ዓለይሂ ሰላቱ ሰላም? እያንዳንዱ ሰው ቀብር ውስጥ ሲገባ ሁለት መላኢኮች በጣም ጥቋቁር የሆኑ መላኢኮች ይመጣሉ። አይናቸው ሰማያዊ የሆነ አስፈሪ የሆኑ መላኢኮች ይመጡና እያንዳንዱን የተቀበረን ሰው ይጠይቃል። መን ረቡክ፣ ማን ነው ጌታ? ማን ነበር ስታመልክ የነበረው? ለማን ነበር ስትሰግድ የነበረው? ማንን ነበር ስትማጸን የነበረው? ማንን ነበር ስትፈራና ስትከጅል የነበረው ማለት ነው። በትክክል ዱንያ ላይ አላህ ሱብሓነሁ ወተዓላ ብቻ አምላኪ ከነበር ከሱ ውጪ የሚጠራው የሚማጸነው ከሌለ ተረጋግቶ ፈየቁል ረቢ አላህ፣ ጌታዬ አላህ ነው አይል፣ ተረጋግቶ ይመልሳል። ዩሰቢቱ ላሁ አለዚነ አመኑ ቢልቀውሊ ሳቢቲ ፊል ሐያቲ ዱንያ ወፊል አኺራ። አማኞችን አለ አላህ ሱብሓነሁ ወተዓላ በዱንያም በአኺራም ያጸናቸዋል በጽኑ ቃል በላ ኢላሃ ኢለላህ። ዱንያ ላይ አምነውበት ከነበረ ተረጋግተው ይመልሳሉ ማለት። ማ ዲኑክ፣ ዲንስ ምንድን ነው? አላህ ሱብሓነሁ ወተዓላ ስታመልክበት የነበረው ምንድን ነው? ስሜትህን ነው? አቅልን ነው የምትከተለው? ወይስ የተሰረዘን ሸሪዓ ነው የምትከተል የነበረው? ወይስ ቁርአንና ሐዲስ ዲን አልኢስላምን በአግባቡ አውቀህ የምትተገብር ነበር? ይጠየቃል። ከነበረ ተረጋግቶ ረብ ማነው ዲኔ አልኢስላም፣ ዲኔ ኢስላም ነው ይላል። የተላከልህ ነቢይ ማን ነው ተብሎ ይጠይቃል። ነቢያችን ሙሐመድ ዓለይሂ ሰላቱ ሰላም የሚያከብር እሳቸውም በእያንዳንዱ ትእዛዝ የሚታዘዝ ክልከላቸው የሚርቅ በእሳቸው መንገድ የሚጓዝ ከነበረ ተረጋግቶ ምን ይላል? መልእክተኛዬማ ሙሐመድ ዓለይሂ ሰላቱ ሰላም ናቸው ይላል። ያ ካልሆነስ ካፊር ወይም ፋጅር ከሆነ አሉ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ማያምን ከሆነ ወይም ወንጀለኛ ጥፋተኛ ከነበረ መመለስ አይችልም። መን ረቡክ ሲባል ፈየቁሉ ሃ ላ አድሪ፣ ምላሱ ይተሳሰራል፣ መመለስ አይችልም። ዱንያ ላይ አጥንቶት ሐፍዞትም ቢሆን ማለት አምኖበት ካልነበረ ሰርተውበት ካልነበረ መመለስ አይችልም። ምላሱ ይተሳሰራል። ማቀው ነገር የለም ይላል። ነቢይህ ማን ነው? ማቀው ነገር የለም። ዲንህ ምንድን ነበር? ማቀው ነገር የለም። በጣም ግዙፍ በሆነ በብረት መዶሻ ጭንቅላቱን ይሉታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ጭንቅላቱ ይሰነጠቃል፣ ተምዘግዝጎ ወደ ታች ይወርዳል። እንደገና ይመልሱትና በዚህ መልኩ ቅጣቱን ይደጋግሙበታል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ቀብር ላይ በተለያዩ መልኩ በተለያዩ ጥፋቶች ሰዎች እንደሚቀጡ ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ሐዲሶች ላይ ተናግሯል። አንድ ረዥም ሐዲስ ላይ
ነቢያችን ሰለላሁ ዐለይሂ ወሰለም በህልማቸው አላህ ያሳያቸውን ተናገሩ። የነቢያት ህልም በአጠቃላይ ወህይ ነው። ከነዛ ከተናገሯቸው ውስጥ አንድ ሰው ጋደም ብሎ አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ሰው ይመጣና በጣም ግዙፍ ድንጋይ ቋጥኝ ይዞ ይመጣና ጭንቅላቱ ላይ ይለቅበታል። ጭንቅላቱ ይሰነጠቃል። ድንጋዩ ተንከባሎ ይሄዳል። ተመልሶ ሄዶ ድንጋዩን ይዞ ሲመጣ ጭንቅላቱ እንደነበረ ተመልሶ ጤነኛ ሆኖ ይጠብቋል። በድጋሚ አሁንም ይሰነጥቋል። ድንጋዩ ተንከባሎ ሲሄድ ድንጋዩን ሊያመጣ ሲሄድ ጤነኛ ይሆናል። ተመልሶ ይመጣና በዚህ መልኩ ሲያሰቃየው ይኖራል ቀብር ውስጥ። ምንድነው አልኩኝ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። በዚህ መልኩ ቢቀጣው ማን ነው? ምን አጥፍቶ ነው በሚሉ ሰዓት ይሄ እኮ ቁርአንን ሐፍዞ የማይሰራበት ነው። በቁርአን የማይሰራ ነው። እንዲሁም በፈርድ ሰላት ወቅት የሚተኛ ነው። የፈርድ ሰላትን ሆን ብሎ በመተኛት ሰላትን የሚያሳልፍ ከሆነ ይቀጣል። ነቢያችን ሰለላሁ ዐለይሂ ወሰለም ግን አንድ ሰው በእንቅልፍ ምክንያት ወይም በመርሳት ምክንያት ሰላት ያመለጠው ከሆነ ሲያስታውስ ይስገድ ብሏል። ይህ ሆን ብሎ ማያደርገው ከሆነ ሆን ብሎ ሌሊቱን ሙሉ በማይረባ ነገር አሳልፎ ሱብሒ ሲቃረብ የሚተኛና ሱብሒ የሚያሳልፍ ከሆነ እዚህኛው ቅጣት ውስጥ ይገባል ማለት ነው። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሌላ ሰው ተናገሩ። ተኝቷል በጀርባው ሌላ ሰው ይመጣና መንጠቆ የብረት መንጠቆ ይዝና በከንፈሩ በኩል አስገብቶ ወደ ጎን እስከ ጭንቅላቱ ድረስ ይሰነጥቋል። በሌላውም ጎን ይመጣና እስከ ጭንቅላቱ ድረስ ይሰነጥቋል። በአፍንጫውም አስገብቶ ይሰነጥቋል። በአይኖቹም አስገብቶ በዚህ መልኩ ይሰነጣጥቋል። በዚህ በኩል ሰንጥቆ ወደዚህ ሲሄድ ይህ ጤነኛ ይሆናል። በዚህ በኩል ሰንጥቆ ወደዚህ ሲሄድ ይህ ጤነኛ ይሆናል። ይህንን ስቃይ በአዲስ መልክ ሁሌ እንዲቀምስ ሁሌ እንዲሰቃይ ይደረጋል። ምንድን ነው? ምን አጥፍቶ ነው ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም ይህማ ቀጣፊ ነው፣ ውሸታማ ነው። በቃ የሌለ አደገኛ ውሸት ይዋሽና የእሱን ውሸት ሰዎች ይወስዱለታል ማለት ነው። በአሁኑ ሰዓት በፌስቡክ፣ በቴሌግራም፣ በቲክቶክ በቀላሉ እንደሚዋሸው ማለት ነው። ከጫፍ እስከ ጫፍ ይደርሳል ውሸቱ። በዛ ምክንያት ነው ይህንን ስቃይ የሚያየዋል። ይህ ተመልከቱ እንግዲህ የቀብር ቅጣት ነው። አኸራ ላይ አላህ ካልማረው የጀሃነሙ ቅጣት ደግሞ ከዚህ የከፋ ነው። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም በጣም ትልቅ ለድስት ነገር ትልቅ ጋን የጋለ ጋን ማለት ነው። በዛ ውስጥ ወንዶችና ሴቶች እርቃናቸውን ሆነው ይቃጠላሉ። ከላይ ጠባብ አፍ አለው። በጣም ግለት ወደ ላይ ይወስዳቸውና ጩኸታቸው ይሰማል። እንደገና ይመለሳሉ። በዚህ መልኩ ይሰቃያሉ። ምንድን ነው የእነዚህ ሰዎች ጥፋት? ምን አጥፍቶ ነው በዚህ መልኩ የሚሰቃዩ ሲሉ ምን አሏቸው ለነቢያችን ሰለላሁ ዐለይሂ ወሰለም? እነዚህማ ዝሙተኞች ናቸው። ዱንያ ላይ ዝሙተኞች በዚህ መልኩ ቀብር ውስጥ ይቀጣሉ አሉ። ከዛሊከ ይቀጥላል። ሐዲሱ ረዥም ነው፣ ግን በዚህ አበቃለሁ። ምን ይላል? ቀይ ደም የመሰለ ሙሉ ለሙሉ ደም የሆነ ወንዝ ውስጥ አንድ ሰው ይዋኛል። እየዋኘ ወደ ዳር ሲሄድ ዳርቻው ላይ ደግሞ ድንጋይ በጣም ትልልቅ ድንጋዮችን አጠራቅሞ ያስቀምጣል። ልክ ወደ ዳር ሲመጣ ወርውሮ አፍ ውስጥ ይከትበታል። ድንጋዩ ተመልሶ ይገባል። አሁንም ይመጣል፣ አፍ ውስጥ ይከትበታል። በዚህ መልኩ ሲሰቃይ ሲያዩ ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ነው ምን አጥፍቶ ነው በሚሉ ሰዓት ይህ እኮ ወለድን የሚበላ ነው፣ ሪባን ሲበላ የነበረ። በተለያየ እስላማዊ ስም አድርገው ወለድን የሚበሉ ሰዎች ሊጠነቀቁ ይገባል። ፈትዋ የሚሰጧቸውም ሰዎች ሊጠነቀቁ አላህ ሊፈሩ ይገባል። ከአላህ ስብሓነሁ ወተዓላ ጋር የምንዳፈርበት አላህ እወቁ፣ ሪባን የበላችሁ ከሆነ ከኔ ጋር ጦርነት እንደከፈታችሁ እወቁ ነው ያለው። እጅግ በጣም ልንጠነቀቅ ይገባል። ታማኝ ዑለማዎችን ጠይቀን ይህ አሰራር እንዴት ነው ከሸሪዓ ጋር ከወለድ ጋር ግንኙነት አለው ወይስ የለውም እያለን ለአኸራችን አስበን ልንጠነቀቅ ይገባል። ስሜታችንን ተከትለን ለዚህ ለማይረባ ዱንያ ብለን ያ ረዥሙን ዓለማችንን ልናጠፋ አይገባም። ባረከላሁ ፊኩም ወአስተግፊሩላህ ሊ ወለኩም ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም። الحمد لله رب العالمين
والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. فيا أيها الإخوة والأخوات، إن مما ينجي من عذاب القبر الإيمان به وبكل ما أخبر الله به ورسوله عليه الصلاة والسلام، وامتثال أمرهما واجتناب نهيهما، وبهذا يصلح العبد في الدنيا وفي الآخرة ويزحزح عن عذاب القبر وعن عذاب جهنم ويفوز بالفوز العظيم. ከዚህ አደገኛ የቀብር ቅጣት የምንድነው ቀደም እንዳልኳችሁ በቀብር ቅጣት ስናምን ነው። ቀብር ውስጥ ቅጣት እንዳለ፣ ቀብር ውስጥ ድሎት፣ የአላህ ሱብሓነሁ ወተዓላ ጸጋዎች መጠቃቀም እንዳለ ማመን ይህ ከሙስሊሞች መሰረታዊ እምነት ክፍል ውስጥ ነው። ይህንን ማመን ግዴታ ነው። ቀብርን ትናንትና የዛሬ ወር የዛሬ ዓመት የቀበርኩትን አባቴን አያቴን ቆፍሬ አይቻለሁ፣ ምንም የተፈጠረ ነገር የለም። ከፈኑ በስብሷል፣ ስጋው በስብሷል፣ ከዛ ውጭ ምንም ያየሁት ነገር የለም ማለት አይቻልም። ምክንያቱም እኛ ያለነው ዓለም የዱንያ ዓለም፣ ቀብር ሌላ ዓለም ነው። እኛ ልናየው አንችልም። ዱንያ ላይ ያለነው አሁን አለ እኛ ቀብር ውስጥ ስንገባ ነው የምንስተናገረው፣ ምናየው የዛኔ። በዚህ ልናምን ይገባል። አላህና መልእክተኛው ባሉት በእያንዳንዱ ነገር፣ ምክንያቱም ከነሱ የሚመጣው እውቀት ብቻ ነው፣ እውነት ብቻ ነው፣ ሐቅ ብቻ፣ ምንም ባጢል የለውም፣ ምንም ስህተት የለውም። ስለዚህ ከአላህና ከመልእክተኛ የመጡትን እያንዳንዱን ያለምንም ጥርጥር ማመን ከቀብር ቅጣት ከምንድንበት ወሳኙ ነገር። ወከዛሊከ አላህና መልእክተኛ ያዘዙትን በተቻለን አቅም መፈጸም፣ የከለከሉንም እንደዚሁ መራቅ ማለት ነው። እንዲሁም ደግሞ ከቀብር ቅጣት ከሚያድኑ ነገሮች ውስጥ البراء بن عازب رضي الله عنه أنه قال: خرجنا مع رسول الله صلى الله عليه وسلم في جنازة رجل من الأنصار، فانتهينا إلى القبر ولما يلحد فجلس رسول الله صلى الله عليه وسلم وجلسنا حوله كأنما على رؤوسنا الطير، وفي يده عود ينكت به في الأرض، فرفع رأسه فقال: استعيذوا بالله من عذاب القبر، استعيذوا بالله من عذاب القبر مرتين أو ثلاثة. نبينا صلى الله عليه وسلم አንድ ከሰሓቦች ውስጥ አንድ የሞተ ሙስሊምን ቀብሮ እዛ ቦታ ላይ በትካዜ የተወሰነ ትንሽዬ እንጨት ይዘው መሬቱ እንዲየኮተኮቱ በትካዜ ቁጭ ብለው ነበር። ከዚያም ቀና አሉና ኢስተዒዙ ቢላሂ ሚን ዐዛብ አልቀብር፣ ከቀብር ቅጣት በአላህ ስብሓነሁ ወተዓላ ተጠበቁ፣ አላህ እንዲጠብቃችሁ ዱዓ አድርጉ ማለት ነው። ከስራችን ጎን ለጎን ከእምነታችን ጎን ለጎን አላህ ስብሓነሁ ወተዓላ ከእንዲህ አይነቱ አደገኛ ቅጣት እንዲጠብቀን ዘወትር መማፀን ይኖርብናል። ለዛ ነው ሰላታችን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ፊማ ረዋሁ الشيخان بسندهما عن أبي هريرة رضي الله عنه أنه قال: قال رسول الله صلى الله عليه وسلم: إذا تشهد أحدكم فليستعذ بالله من أربع، يقول: اللهم إني أعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن شر فتنة المسيح الدجال. صلاة ستسجدوا التحيات كالاتشه وهلا ይህንን ዱዓ አድርጉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከነዚህ ከአራት ነገሮች በአላህ ተጠበቁ፣ እነዚህን አራት ክፉ ነገሮች አላህ እንዲጠብቃችሁ ተማጸኑ። اللهم إني أعوذ بك من عذاب جهنم፣ ጌታዬ ሆይ ከጀሃነም ቅጣት ጠብቀኝ ብላችሁ ጌታችሁን ተማጸኑ። ومن عذاب القبر፣ ጌታዬ ሆይ ከቀብር ቅጣት ጠብቀኝ ብላችሁ ተማጸኑ። ومن فتنة المحيا والممات፣ በሕይወትና በመሞት የሚገጥመኝ ፊትና ከዛ ፊትና ጠብቀኝ በሉ። ومن شر فتنة مسيح الدجال፣ ከመሲህ الدجال አደገኛ ፈተናም አንተ ጠብቀኝ በሉ። ዘወትር ሰላታችን ላይ ከተሕያቱ በኋላ ሰላተ ኢብራሂምያ ካለም በኋላ ማለት ነው የመጨረሻው ተሸሁድ ላይ ይህንን ማድረግ ይኖርብናል። ዘወትር ሐሳባችን ሊሆን ይገባል። ሁልጊዜ ጧትና ማታ ስለምንበላው፣ ስለምንጠጣው፣ ስለ ልጆች፣ ስለ ሚስት፣ ስለ ቤት፣ ስለ መኪና እንደምናስበው ከዛ በበለጠ መልኩ ስለ ቀብራችን ልናስብ ይገባል። ቅድም እንዳልኳችሁ እዚህ ዓለም ላይ የምንኖረው በጣም ትንሽ ጊዜ ነው።
ዋናው ረጅሙ ዓለም ያ ዓለም ነውና ለዛ ዓለም ሁሌ ልናስብ ሁሌ ጌታችንን ልንማጸን ሁሌ ልንለፋ ልንሰራ ይገባል። አላህ ስብሓነሁ ወተዓላ ለመልካም ሁሉ ይወፍቀን። አላህ ስብሓነሁ ወተዓላ ከቀብር ቅጣት ይጠብቀን። اللهم اغفر للمؤمنين والمؤمنات والمسلمين والمسلمات فالأحياء منهم والأموات. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.